የሶስት ወር ልዩነት ነው። ይገርማቸዋል። የነብይ መከራው ነው ይደለ ነው ያውቃሉ፣ ሁሉም ያውቃሉ። አታኮፒ ካሉ አሽዋ ግን የመሬቱ መርሳት ብችል ነበር የሚገርመኝ 5000 ካሬ እንዴት ረሳዋለሁ? ካይምሮ ሊወጣ አልቻለም። እኔ ነገርኩ። በጣም ቅርብ ዘመድ 2 ሰው ሞቶብኛል። እነሱን በእውነት በ6 ወር ነው የረሳኋቸው። መሬቱን ግን 4 ዓመት እስካሁን አልረሳሁት። አውቻሪ በእውነት ቸሪ በእውነት እናመሰግናለን። ራሴን ብሞት ራሴንም ረስቼዋለሁ። ቤተሰብ ሞቶብኝ ከረሳው ንብረቱ ተወስዶ መርሳት ያልቻልኩት ከሆነ ምንድን ነው? እኔ ከዚህ በላይ ጥቃት አላየሁም። እኔ የደረሰብኝ ጥቃት በእውነት ማንም ሰው ከደረሰበት በላይ ነው። 5000 ካሬማ አሰቃቂ ነው። ይሄማ አይደለም። ኧረ ማን ያው የብዙ ሰው ቤት ፈርሷል። የፈረሰባቸው ግን 1 ክፍል 2 ክፍል የምታህል መሬት ነች። የሁሉንም አይተናል። እኔ እኮ ቤቱ ብቻ 400 ካሬ ሜትር ነው መኖሪያ ቤቱ ማለት ነው። 18 ክፍል ቤት ላዩ ላይ ያለው ይሄን ሁሉ በምን አምጥ ተሰራ ከተባለ የቆየ ነው። የቤተሰብ ውርስ ሁሉ እዛ ላይ ያለበት ወርዶ ሲወርድ በራሴ እገዛ ብቻ ሳይሆን ቤተሰብ አግዞኛል። የሆነ ጊዜ ወርሼ ነበር ደግሞ ከቤተሰብ የሆነ ነገር ያንን ገንዘብ እዛ ላይ ቤት ሰራውበት። የወረስኩትን እንዳለ ሊፈርስ ነገር ሌላ ገንዘብ ይዞብኝ ሄደ። 12 ዓመት ሙሉ ቂርቆስ ክፍለ ከተማ ማዕከላዊ የሰራሁት ገንዘብ እዛ ላይ ቤት ተሰርቶበታል። እንዳለ የሰራውበት ሁሉ ነው የፈረሰው። ማዕከላዊ የሰራውበት ገራፊ ነበርክ እንዴ? ደምሳሽ አይደለም። አዲስ አበባ ከተማ መስተዳደር እና ቂርቆስ ክፍለ ከተማ ሰርቻ ማስተርስ አለኝ እኮ ቀጥታ ቢሮ ላይ ተባረሪያለሁ። ከዛ ማስተርስ በሶሺዮሎጂ ማስተርስ አለኝ። በሶሻል አፌርስ ላይ ሰራ ነበር። ሁሉም ሰው ያቀኛል። እዛ በፕሮሰስ ካውንስል የተማረ እኮ ነው ፍቅረ ሲዘም በዘመንኛ ያስተውቃል እኮ የተማርክ እንደሆንክማ እኮ የተማረ ነው። አነጋገሩ ብቻ በቃ ሲናገር ያውኑ ለብ ሳይሆን የዛሬ 15 ዓመት ነው ማስተርስ የነበረኝ። የድሮ ቆንጆ ማስተርስ ያውኑ ማስተርስ ማተው አሁን በሳቢ በትክክል አሁንማ በመላ ራሱ ይገኛል እኮ ነብያችን። ግን እኮ ፍቅረ ሲዝም አሁን በእውነት ይሄ የተነጠቀው መሬትም ብቻ ንብረቱ አጠቃላይ ምንም እንዳትጠራጠር አብይ አህመድ እና ጭፍሮቹ ሲገለበጡ አንተ ንብረትን የምታገኝበት እንትን ምንም ማን ይሰጠዋል? ወንድሜ ከየት ነው ማን ይሰጠዋል? ወሰውታል እኮ ይኸውልህ ልንገርህማ ወንድም አለም ይሄ አገዛዝ ይወድቃል። ይህንን ቆይ ልንገርህ አንድ ደቂቃ ስጠኝ። ይኸውልህ ይህንን ጨፍጫፊ ጸረ ህዝብ የሆነ መንግስት አገዛዝ ብትለው በአጠቃላይ በኢትዮጵያውያን ዘንድ ምንም የተጠላ አቅመቢስ በዓለም በሙሉ ያዋረደን አቅመቢስ መንግስት በኢትዮጵያ ሊቀጥል አይችልም። እመነኝ፣ እየታገለ እኮ ነው። አሁን የኦሮሞ ህዝብ ራሱ እኮ መሩት ይህንን አገዛዝ እየታገለ ነው፣ እያየው ነው። እንኳን አይደለም ሌላው ብሔር የትግራዩ የአማራው በሙሉ ኢትዮጵያ አጠቃላይ ተነስቶበታል ስለ ስለዚህ ትብብር እንዲያረጉ አሁን ፍቅረ ሲዝም መስራት ያለበት አንተ ልንገርህ አሁን እኮ አንድ ላይ እንዳልሆነ የኦሮሞ ህዝቡ እያሳየን ነው። ማነው ያናደደን? በአሁን ሰዓት ፕሮቴስታንቶች ብቻ ነው እያናደዱን ያለው። እሱ ትክክለኛ ፕሮቴስታንቶችም አይደሉም። ይኸውልህ ፍቅረ ሲዝም እነዛ አምላካቸውን የሸጡ አምላካቸው አብይ አህመድ የሆኑ የአጋንንት ስብስቦች ናቸው። እነሱ እውነተኛ ሃይማኖት ተከታዮችም አይደሉም። አሁን ምን መሰለ የኢትዮጵያን ህዝብ አንተ መቀስቀስ ያለብህ በተለይ በዚህ በሃይማኖት ዙሪያ ላይ ያሉትን ይህ መንግስት መውደቁ አይቀርም። ትብብር እንዲያደርጉ መላው የኢትዮጵያ ህዝብ ትብብር አድርጎ በተለይ የፋኖ ነው አሁን ባይዘው አቅምም ያለው የተደራጀ እየታገለውም ያለ ይህንን አገዛዝ ፋኖ ነው። ፋኖ በሙሉ እንዲደግፍ የኢትዮጵያ ህዝብ መረጃ እንዲሰጥ ይህንን አገዛዝ በሙሉ እየተከታተለ ለፋኖ መረጃ እንዲሰጥ ፋኖን በሎጂስቲክ እንዲደግፍ በማድረግ ይህንን አገዛዝ ገርስሰን ለኢትዮጵያኖች ሁሉ ዋስትና የምንሰጥበት ጊዜ ሩቅ አይደለም እና የአንተ ንብረትም አንተም ብቻ አይደለም ባይዘ ሁሉም አጠቃላይ አማራ በመሆኑ ብቻ ኢትዮጵያዊ በመሆኑ ብቻ የተበደለ የተገፋ ንብረቱ የተቀማ የተዘረፋለ። ስለዚህ እሱ በሂደት የሚመለስበት
ዜጎች በኢትዮጵያ ተከብረው ሀብት ንብረት አፍርቶ የሚኖሩባት ኢትዮጵያን እንመሰርታለን እና የኢትዮጵያ ሕዝብ እንዲተባበር ከፋኖ ጎን እንዲሰለፍ የማድረግ እና የመቀስቀስ ስራህን ግን ቀጥልበት ነው ማለት የምፈልገው። የኦሮሞ ሕዝብ ራሱ ተመሯል። ይህን አገዛዝ በፍጹም አይቀበልም። እነ ጀዋርን አትሰማቸው? ልክ ነው። አጠቃላይ የኦሮሞ ሕዝብን እኮ ይኸውልህ አንደኛ ኢሊት የተባሉ የኦሮሞ ፖለቲከኞችን እኮ አስሯቸዋል፣ ገድሏቸዋል። አንድ የተቃዋሚ ፓርቲ ፈቲ ብርጌስ እንደ ለፍትህ እያሰረ ነው የረሸናቸው፣ አደባባይ ላይ ማለት ነው። በአደባባይ ነው የሚረሽናቸው። በቲ ኡርጌሳ የሚባል አንድ ፖለቲከኛ ነበር የኦሮሞ አደባባይ ለፍጥኝ በቀበቶ አስሮ ነው የረሸነው። ኦሮሞ ስለሆነ ብቻ አየው፣ የእሱን የፖለቲካ አይዲዮሎጂ ስለማይከተል ብቻ እና ይሄ ለኦሮሞ እንዴት ነው ኦሮሞን ሊወክል የሚችለው? ይሄ ጨካኝ ኦሮሞንማ እንደማይወክልማ አሁን መሰል አውቆ ወደ ኦሮሞ ሰውየው እኮ ማለት ነው። ካያችሁት አታላይ ሌባ ነው። አሁን ሙስሊሞችን አመት በዓል ሲመጣ አሰላም አለይኩም እና አውቆ ሙስሊሞችን ለማታለል በጣም እየጣረ ያለ ሰው ነው። ልክ ነው። ስንቶቹ ሙስሊም ቤታቸው ፈሷል፣ ስንቶቹ ሙስሊም ተፈናቅለዋል፣ ስንቶቹ ሙስሊም ችግር ውስጥ ወድቀዋል። ግን አውቆ ኦሮሞዎችንም አካምቡልተኒ ምናምን እያለ አውቆ የተወሰኑትን ጥቅም ይሰጥና ሌሎቹ ሌባ ነው ሰውየው። ሌባ፣ አታላይ፣ ሌባ፣ አጭበርባሪ። ይህን ያህል ካለም በቂ ነው። ቤቱን በጊፍት እያገዛቸው ያራዳ ልጆች ቸሪ በጣም ተናግራል። ጊፍት ዝም ብለህ ልቀቅበት። ጊፍት ብቻ አይደለም አንተ አውግዝ እንጂ ምንድን ነው አንተ? አላማችን እኮ ጊፍት ብቻ መሰብሰብ አይደለም። ነቢያችን እኮ ጊፍት ለመሰብሰብ ብቻ አይደለም እዚህ የተቀመጡ። ትልቅ አላማ ይዘው ለህዝብ ነፃነት እየታገሉ ያሉ አባት ናቸው።